ታደርጊያለሽ? ትሰሚኛለሽ? እሱም ማሰብ የነበረብሽ ከኔ ጋር ወደ ግጭት ውስጥ ከመግባትሽ በፊት ነበር። አየሽ፣ አንቺ ሰራተኛ ነሽ ስልሽ አዎ እመቤቴ ብትይ ኖሮ ይሄ ሁላ ነገር አይፈጠርም ነበር። እሺ አሁን ከኔ ምንድን ነው የምትፈልጊው? እኔ ሜሮን ካንቺ አይነት ሴት ምን ልፈልግ እችላለሁ? ብፈልግ ራሱ በራሴ መንገድ ማድረግ እችላለሁ። ምን ቆመሽ ተኛለሽ? እየሰራሽ እንጂ። ቆይ ምን ለማድረግ እየሞከርሽ ነው? በጎደጎደችው ጉድጓድ ራሷ ልትገባበት ችላለች። ሰላምን እጥላለሁና ሰላምን ከመንገዴ ዞር አድርጋታለሁ ብላ የጀመረችውን መንገድ የራሷን ጠላልፎ ሊጥላት ችሏል። ሰላምን ምንም እንኳን የውስጣ ድብቅ የሆነ ማንነት ቢኖራትም አሁን ላይ ግን ህልሟን ለማሳካት ከዛ ቤት የምትፈልገውም ነገር ለማግኘት እየታገለች ነበረ። ነገር ግን ሜሪ በጣም በራስ ወዳድነትና ከሳሚ ጋር ግንኙነት አላት ብላ ያሰበችውንም ሁሉንም ለማበላሸት እየሞከረች፣ አሁን ላይ ግን ሜሪ በጣም በከባድ ችግር ውስጥ ትገባለች። ሰላም ሁሉንም ነገር ሀሴት መሆኗንም የደበቀችበትም የራሷ የሆነ ማንነት ነበራት። ሀሴት የሚለውንም ቃል ዳግመኛ ላታነሳባትና ሜሪን ቃል ገብታላት ነበረ። ሜሪና ሰላም የሁለታቸው የሆነ ግብ በጣም ድብቅ የሆነ ማንም ሊያውቀው የማይገባ ማንነታቸውን ሰላምም አሁን ላይ ሀሴት መሆኗንም ሜሪ እንደማትናገርባትና ሜሪ ደግሞ ሰላምም ደግሞ የሜሪ ድብቅ የሆነ የብልግና ፎቶዎችንም እንደማታሳይ ቃል ገብታም ነበረ። ግን ደግሞ ሳታሳካላትም በመሀልም ቃሏ ያጠፈችው ሜሪ አሁን ላይ ግን ሰላም በጣም በቁጭት ውስጥ ትገኛለች። ሆኖም ግን ሰላም ፍላጎቷ አንድ ነገር ቢሆንም ሜሪ በጣም በራስ ወዳድነት በጣም ከአቶ ግርማ ጋርም የተነካካችው ነገር የአቶ ግርማ ዋጋ እያስከፈላት ይገኛል። የአቶ ግርማ ፍላጎት ሰላምን ለራሱ ለማድረግና ከሰላም ጋር ያለውንም ፍላጎቱ ሰላምም ለስሜቱ ለመጠቀም ቢሞክርም ግን ደግሞ ሰላም አልያዝም ስላለችው ብቻ ሜሪንም በጣም እጅ ውስጥ ለማስገባት በጣም እየለፋ ይገኛል። ግን ደግሞ ሜሪ በጣም እየዋሸችውና በድብቅም ሆና ሜሪንም ለሰላም እንድትወጣና ከዛ ቤት እናስወጣት ብትለውም አቶ ግርማ ግን ይሄ ነገር አቁሚ ብዬሻለሁ ብሎ ብዙ ጊዜም አስጠንቅቋት ነበረ። አሁን ላይ ግን ከጎኗ ሆኖ ሰላምንም የሚረዳትም በጣም እንድትጠናክርና ይበልጥንም ያ ነገር አልፋበት እንድትሄድ ያደረጋት ያለው ጆሲ ነው። ጆሲ ግን ሁሉንም ምንም እንኳን ጥፋት ቢኖርባት ሰላም ላይ ሲጮሁባት ብዙ ጊዜ እሷ ላይ ጥፋት ቢኖርባትም ሁላችሁም ሰው በመሆኗ እንድታከብሯት ይገባል ብሏቸው ነበረ። አሁን ላይ ግን ሳሚም ከመጀመሪያው ማንነቱ ሜሪም ካስያዘችው መንገድ ርቆ ለሰላም እየተከራከረላት ይገኛል። ሜሪ ግን ይሄንን ነገር በጣም ይበልጥ እያበሳጫትና ከአቶ ግርማ ጋር ብዙ ጊዜም ደጋግማ ከዚህ ቤት እናስወጣት ሰላምም ስትለው ነበረ። ግን ደግሞ የሁለታቸው ፍላጎት የተለያየ በመሆኑ ነው እስካሁንም ሰላም ከዛ ቤት የቆየችው። ሜሪ ግን በጣም ከባድ ስህተት ነበረ እየሰራችው። እሷን ከዛ ቤት ሀሴት መሆኗንም እውነተኛ ማንነቷም እነግራለሁ ብላ ባሰበችበት ሰዓት ግን ደግሞ ማንንም ሊያምናት አልቻለም። ሜሪ አሁን ላይ ፍላጎቷ የነበረው ሀሴት የሚለውን ድብቁ ስሟ ካወቁ በኋላ ሰላምም ከዛ ቤት በራሳቸው ያባርሯታል ብላ ነበረ። ግን ደግሞ እሷ ስህተት የሰራችው ያ ነገር ሲሰሙ ቢያንስ ሳሚን ይሄ ነገር አንድ እርምጃ ይወስዳል ብላ ብታስብም ግን ደግሞ አቶ ግርማ እሷ ላይ እንደሚነሳ አልጠረጠረችም ነበረ። አቶ ግርማ ግን በዚህ ምክንያት የሰላም የሚፈልጋትንም በጣም ከሷ የሚፈልገው ነገር ሳያገኝ
ከቤት እንደማትወጣ ባይገባትም ሜሪ አሁን ላይ ግን ይበልጥ ነገሩንም ወደ እሷ እንዲዞር ነው ያደረገችው። ሳሚም ይሄ ነገር ከሰማ በኋላ ሁሉንም ነገር በቀጥታ ለሰላም ይሄ ነገር ለራሷ ብላ እንዳደረገችው እና ብዙ ነገሮችንም እየፈለገችው ማድረግ እንደምትችል ነበረ ለሜሪም ሲነግራት የነበረው። ጆሲ ምንም እንዳልመሰለውና ይበልጥ ግን ቅስሟ የተሰበረው ሜሪ አሁን ላይ በጣም አንገቷም ደፍታ ትገኛለች። ሜሪ ፍላጎቷ ሰላምን ከቤት አባራና የእሷ ህልም እንዲሆንላት ነበረ። ነገሩ ግን በጣም ተሳስታ ነበርና ሜሪንም ብዙ ጊዜ ሰላም አስጠንቅቃትና ይህንን እውነት እንድትደብቅላት ለምናት ነበረ። ነገር ግን በራስ ወዳድነቷ ሜሪም ይሄ ነገር ማስቆም ስላልቻለች ነበረ ሰላምን በጣም እርምጃ ለመውሰድ የሞከረችው። ሀሴት መሆኗንም ለሳሚ ብዙ ጊዜ በአፏ ለመናገር ስትሞክር ሜሪ ለኔም ጉድ ይመጣብኛል ብላ አላሰበችም ነበረ። ነገር ግን ስልኳም ከጠፋ ጀምሮ ሰላምን በጭንቀትና ይሄ ነገር በጣም ታወቀብኝና ምን ላደርግ ነው ብላ ብዙም ብትጨነቅም ግን ደግሞ ጆሲ ሁሉንም ነገር ሊያስተካክልላት ስለቻለ በደስታ ስትቦርቅ ነበረ። ግን ደግሞ ሰላም አሁን ላይ በጣም ደስተኛ ሆናና የሜሪንን ጉድ ለማውጣት ችላለች። የሜሪንን ጉድ ለማውጣት የገፋፋትንም ነገር የሰላምን ሁሉንም ድብቅ እውነታዋንም ለማውጣት ብትሞክርም ይሄ ነገር ማንም አያምናትም። ስለዚህ ሰላም አሁን ላይ ይህንን እድልሽን እንድትጠቀም ብላ ለራሷን የመከረችው ጥንካሬዋ ነበረ። ሰላምም አሁን ላይ በጣም በጥንካሬ ስታወራ የነበረው። ሜሪ ግን በጣም አዝናና ነገሩንም በጣም እንዳበቃላት አስባ ራሷንም በጣም ጉዳት ውስጥ ለማስገባት ትሞክራለች። አሁን ላይ ሳሚ የሜሪን እውነተኛነት ሲያውቅ ምን አይነት ውሳኔ ይወስናልና ሰላምንም ይህን ነገር እንዴት ልታደርገው ቻለች የሚለውን ነገር ለሱ በጣም ከባድና እንዴትስ ሊሆናል ብሎ በጣም ይከብደዋል ማለት ነው።